አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን እናመሰግናለን ቤዚቲ ሶሲን ያያሻት ነው አይቻታለሁ ቆይ ደግሞ ይሄ ማን ነው እኔም እኮ ግራ ገብቶኝ ነው ቆይ ከዲብ ጋር ተጣልታለች እንዴ አረኔ እሱን አላውቅም ምን ብቻ ሌላ ነገር ያሰብሽ እንዳይሆን አረ ቤዚዬ እኔ እኮ ግራ ቢገባኝ ነው እኔ እንጃ ግን እንደዛ ፈጽሞ ሊሆን አይችልም እኔም የማስበው ነገር እንደሆነ ነው የምጸልየው ወይኔ ጉዴ Michael Mickey Ara Mickey Anta Mickey Hey ምን ነው አንሰማ ብላ አዛም ታረገኝ አንቺ ራስ እኮ የሌለ ግርግር ፈጠርሽ እኔማ የሆነ ፌቨር አስቤ ነበርና እርዳታ አንፈልጊው እስቲ ምን ሺ ይኸውልህ አቡሳን ሰርፕራይዝ ማድረግ ፈልጌ ነበር ምንድነው የሚያስቀ የኔ አቡሻ እንዳይሆን አዎ አንተና አቡሻ አንቺ ይኸውልሽ እረፊ ሰርፕራይዝ አደርጋለሁ ብለሽ ልጁን እንደዚህ በልብ ድካም እንዳደፊው ሰርፕራይዝ የተለመደ ነገር አይደል አንቺ እሱ እንደዚህ ነው ሰርፕራይዝ አይደለም የሚያቀው እሱ የሚያቀው ይኸውልሽ የሆነች ቸከስ የጀነጀነ አባቷ ከቤት ወጥቶ ወይ ወንድሟ ምናምን አተ ልጅ እዚህ ሰፈር እንዳላይ ምናምን ሲለው በጣም ይጀናጀናል ይጋልከኝ ፈጣሪ ይመስገን እንዴ አንቺን ጥሎበት መጀንጀን ባያቆም ኖሮ እኔ ራሱ ቀሚስ ለብሼ በእኝ ይጀነጀነኝ ነበር የምረን እንዴ አረ ይሉ ባለፈ ታሪክ የሊላ አይንሽ ሊቀላ እንደዛ ሳይሆን አላ አረ ምርጥ ላይ ጣፍጥልኝ ብዬ ነው እንጂ አቡሻ እኮ ቸከስ መጀንጀን የጀመረው ካንቺ ጀምሮ ነው አይደለ አልቀረብም አረ አስጨነቅሽኝ እንዴት ሄዋንን የኔ ፒያር ያለ ተተሲላት እንደነበር ማላቅ ነው ይወስል አቤት ይሄን ደሞ ማን ነው ወሬ ብሎ ያፈላልሽ ሌላው ቢቀር የዳብሬን ማላቅ መሰለ እንዴ ገጠር ያለ ሲያሰማምጣት እንደነበር ራሱ ነው የተናገረው እሰይ ሌላ ሲሰማሽው ነገር የለም እኔ አልሰማው ሌላ ማልቅ ያልከኝ አረ ቸከሶች ግን ምንድነው የሚሻላችሁ በቃ ሁሌ ባለፈ ታሪክ አይናችሁ ይቀላል አረ ይደብራል አሁን ለሰርፕራይዝ ተባበረኛለህ ተባበረኝ አረ ተባብርሻለሁ እኔ እናት ምን አማራጭ አለኝ ባይሆን ሰርፕራይዙ ምንድነው አሁን የፈጠነ ማለት ነው አቡስ ላቪያጆ ከመድረሱ በፊትኛ መድረስ አለብን የት ላቪያጆ አዎ ላቪያጆ ምን ነው ችግር አለ እንዴ አረ ጣጣሎም ግን ያረዳ ልጅ ላንቺ አይሆንም ብዬ እኮ ነው አረ ለሱ ችግር የለም እሺ ሄድን እንበል ከዛስ ከዛማ እዛ ያለውን ነገር ሁሉንም ነገር አስረዳሃለሁ ና ታዲያ እንሂድ ምን ሆነ ነው ማይኮ አባቡ ደግሞ ምን ሆነ ነው ስልኩ የማይሰራው አንቺ ግን እኔ እንደዚህ ተጨንቄ አባቡ ምናምን ታያለሽ ይቅርታ የኔ ቆንጆ እኔ እኮ ቶሎ መቶ ፒክ እንዲያደርገን ስለፈለኩ ነው በቃ በመጣበት ሰዓት ይምጣ እሺ ግን ጸጊ እርግጠኛ ነኝ ስትመጪ ስልክሽ ይዘሽ ነበር አዎ አልኩሽ አይደል ለምን ነው የምነግርሽ ነገር የማይገባሽ የኔ ቆንጆ እኔም እኮ ግራ ቢገባኝ ነው ይዤ ነው የመጣሁት እንደውም ከመጥፋቱ ከተወሰኑ ደቂቃዎች በፊት እጄ ላይ ነበር እሺ ታዲያ ማን ወሰደው ይባላል ቹቹ እሷ መሆኗን ማረጋገጫለሽ እኔ እንጃ ግን ምን እንደሆነ አላውቅም በየመንገዱ እየጠበቀች መስደበደበኝ ደብዳቤ የምትልክልኝም ስልኬንም የወሰደችው እሷ ናት ለማንኛውም የኔ ቆንጆ አንቺ በቃ ራስሽ ማስጨነቅ የለብሽም ስልኩንም ቢሆን ደግሞ እኔ ገዛልሻለሁ ቪዲዮቹስ የትኞቹ ቪዲዮች ሄርሜላ አልገባሽም እዛ ስልክ ላይ ያሉ ቪዲዮዎች እኮ ለኔ ዋስትናዎቼ ናቸው ጸጊ አልገባኝም
እስከ ዛሬ በቤዛና በዙሪያ ያሉ ሰዎችን መረጃ ሪከርድ አድርጌ ያስኩበት እኮ ነው። ታዲያ ባካፕ አላረግሽ? የማደርግበት አማራጭ አልነበረኝም። እናም ሁሉም ፋይሎቼ አብረው ጠፉ። ይሄ ማለት እኮ ቤዛና ቹቻ ከዚህ በኋላ እንደፈለጉ ሊፈነጩብኝ ነው ማለት ነው። ገባሽ? አዎ ገብቶኛል። ግን በእናትሽ አትቆጪ። በጣም እየተናደድሽብኝ እኮ ነው። ምን ላድርግ ኤርሚ? እነዚህ ብሽቆች እኮ ህይወቴን አመሰቃቀሉት። በቃ እሺ ተረጋጊ የኔ ቆንጆ። እንደዚህ አትሁኚ። እሺ በቃ ሄሎ ለማ ያልከኝ ቦታ ደርሻለሁ። ምንም አይነት ሰው የለም። አረ ልጁ እኮ ያልኩት ቦታ ደርሻለሁ ካለኝ 30 ደቂቃ አለፈው። ምንም እየተግባባን አይደለም። ወይ የልጁን ስልክ ላክልኝና እኔ ልደውልለት። ይሄማ በፍጹም ሊሆን አይችልም። ምን ችግር አለው እንዴ? ምን ሆነሻል ዘዊ? እዚህ እኔ ክፍለ ሀገር ሆኜ ያንቺን ስልክ ለሰው ልሰጥ ያውም ለጎረምሳ አላደርገውም። ብቻ እየጠረጠርከኝ ባልሆነ ግጥም አድርጌ ነው የምጠረጥርሽ። ያልጠረጠረ ተመነጠረ አይደል ተረቱስ? እንዴት? ይሄናት ከተለያየን እኮ ወራቶች አለፉን እና በጠረጥርስ ምን ይገርማል? አሃ ስለዚህ አንተ የማይሆን ነገር እያደረክ ነበረ ማለት ነው። ታዲያ ምን ችግር አለው? ምን ነግ ትሰማኛለህ ለማ? እኔ እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ አይደለ? ኧረ አውቃለሁ። ደግሞ አጉል ራሴን አረዛዝሜ ሌላ ጣጣ ራሴ ላይ ላምጣ። ያው ለማ እኔ ቤት በጣም ብዙ ስራ አለብኝ። እሺ ለልጁ ንገረው፣ እኔ ወደ ቤት ልሄድ ነው። ኧረ እሱ ማድረግ በፍጹም አልችልም እኮ። ለምን እንዴ? ምክንያቱም ልጁ እኔን አክብሮኝ እኮ ነው እዛ ድረስ የመጣው። ኡፍ ለማ ኡፍ ይጭ ሳሚ ለምንድን ነው የማሰማው? እሺ እኔ ምን ላድርግ? ስልኩን ስጠኝ። እምቢ እንዴ? ጭራሽ ስልክ ጆሮዬ ላይ መዝጋት ተጀመረ። በጣም ጥሩ እሺ። ወይኔ ዞዊ ያንተ መጫወቻ ሆኜ ልቅር። ስልኩን ላክልኝ አልልክም። ከዛ ደግሞ ሰርፕራይዝ ለማ እረከስ ልገኝ ነው እንዴ? አንተ ወይ ደህና ነህ? አብሮብሻል ደግሞ ምንድነው ሁሉ በጠሪ ደስማ እንደዚህ ነው። ቆይ አንተ ምን አይነት ሰው ነህ? እንዴት እንደዚህ ትሸውደኛለህ? ምን ላርግ ብለሽ ነው? አማርኛ ፊልም እያየሁ ይሄው አይሳካም ብዬ ነበር፣ ተሳካልኝ። ተመስገን ነው። አማርኛ ፊልም አሁን ቀን ወጣለት። የኔ አባት እንዴት እንደናፈከኝ እኮ። ቆይ መጣው ብለህ እንኳን አትነግረኝም? ወይ ከነገርኩሽማ ምኑን ሰርፕራይዝ ሆነ። በቃ አሁን ለማንኛውም ወደ ቤት እንሂድ። ከመሄዳችን በፊት አንድ ላደርግ ያሰብኩት ነገር አለ። እንዴ ሌላ ሰርፕራይዝ ነው? አዎ ያንቺ እኮ ሲያንስሽ ነው። ቀን በቀን ሳምንት ከሳምንት እኮ ሰርፕራይዝ ባርግሽ ይገባሻል። እሺ ምንድነው ንገረኝ። እሺ አንድ አይንሽን ጨፍኝ። ለማ በእናትህ አትቀልድ። እንዴ እንቀልዳለሁ። እዚህ አንድ አይንሽን ጨፍኝ ያሳይሻለሁ። አንተ ልጅ ግን መራራቃችን ሳይጠቅም አይቀርም። ዘመናዊ ሰው ነኝ የመጣው። ድሮም እኮ ድህነት ሰቅዞ ይዞኝ ነው እንጂ ዘመናዊ ሰው ነበርኩ። አልቀረብም። አሁን አይንሽን ጨፍኝ። እሺ መግለጥ አይቻልም። አልገልጥም። ግለጪ እስከሚልሽ ጠብቂ እኮ አልገልጥም። እሺ ቶሎ በል በእናትህ አታጓጓኝ። ቶሎ በል። መግለጥ አይቻልም። አልገልጥም አልኩህ እኮ። እሺ ቶሎ በል። ለማ መግለጥ አይቻልም። አልገልጥም እንዴ? ወይኔ ለማ መግለጥ አይቻልም እንዴ? ምን ሆነ ነው? አረ ጉዶኛለሁ። ወይኔ ለማ ጉዶኛለሁ። ምን ሆነ ነው? አይ አዲስ አበባ ምን ነው እንዴ? ስንት ነገር አብረን እንዳዛለፈን ምን ሆነ ነው? ተረጋጋ እንጂ። አረ ምኑን ተረጋጋው? ሰው አዲስ አበባ ገና ሳልገባ በሸዋሸዋ ተቀበለችኝ። አረ እኔ እኮ ሲጀመር ይሄን ምንድነው? ምን ሆነክ ነው? የቀረኝ ነገር አለ። ይሄን ሁሉ ምንድነው የተወሰደበት? ለፍቼ የሰራሁበትን እኔ እኮ መጀመሪያ ፎርጂዱ ልግዛ ኦሪጂናሉን እያልኩ እኔ ላንቺ ኦሪጂናሉ ነው የሚገባሽ ብዬ ኦሪጂናል ቀለበት ብገዛ፣ አረ ወይኔ ለማ ቀለበት ነው ያልኩት። እኔም እንደዚህ ሆኖ ኪሴ ውስጥ አጣልኩ ያልኩት። በቃ እሺ ተረጋጋ። በቃ ተረጋጋ። ምን ተረጋጋው? እሺ በቃ ተረጋጋ። አረ ወይኔ ለማ እኔም ብሎ ሰርፕራይዝ አድራጊ እኔም ብሎ ሰርፕራይዝ። እሺ በቃ ተረጋጋ። እዚህ ጋር እኮ ነበር አጣሁት፣ ግን አጣሁት። ይሄው እሺ በቃ ሚኳ ቆየሁብሽ እንዴ? አንተ አይደብርም እንዴ?
እኔን እዚህ ስንት ነገር የምታስለፈኝ እንዴ ምን ላርግ ፈዋይ እየተፈወስኩ ነበር ኧረ በእናትህ ዝም ብለህ እድሜ ልክህን በምግብ ታሳባለህ እንዴ ሲያስጠላ ይሄኔ ከዛች ሄሉ ጋር ኩቹ ወተይን እያራመድክ ይሆናል እኔም ብቻዬን የምታስጠገረኝ ኧረ እባክህ ዛሬ ቀርማኝ ነው የወጣችው አታስመስል የት ልትሄድ ትችላለች እሷ እንዴ እኔ ምን አውቃለሁ እሺ ለማንኛውም ያን መኪና ቶሎ ጨርስ ጀማል አለበለዚያ ከመጣ እያበደ ነው ያለው በቃ ቱታ ለብሼ መጣ እኔ የምልህ ፒያሪን ካገኘኋት ቆየሁ በእናትህ ደውልልኝ ስልኬ ደግሞ ባላንስ የለውም ሰላም ነው ብራዘር ወይ ሰላም ነው አለው ስልኬን ፓስወርድ ረስቼው ነበር ትከፍትልኛለህ እንዴ ውስጥ ያሉትን ፋይሎች ትፈልጋቸዋለሽ አው ፋይሎቹ ሳይጠፉ ብሬክ ብታደርግልኝ በጣም ነው ደስ የሚለኝ አንዳንድ ስልኮች ፋይሎች ሳይጠፋ ብሬክ ማድረግ ይከብዳል ግን እስቲ ሞክር እሺ ግን በጣም ቸኩላለሁ እሺ ችግር የለውም ቆይ በቃ ዝም ብዬ ብደውልለትስ ደሞ ደውዬ ምን ብያወራዋለሁ አይኔ እንኳን ደውዬ ላወራው ቀርቶ አይደለም አይኔን እንኳን የማየት ፍላጎት እንደሌለው ያወቅኩት ዝም ብዬ ተስፋ ማደርገው ነገር ቆይ ትናንትና ልጁ የደበደበ ተሻለ ወይ ብዬ ቴክስት ላርግለት አው እንደዛ ላርግለት ቆይ ሲስቱ በጣም አዝናለሁ ምን ተፈጥሮ ነው ስልኩን ብሬክ ማድረጉ ከሆነ ውስጥ ያሉ ፋይሎች መጥፋታቸው አይቀርም በቃ ይጥፉ አንተ ብቻ እንደምንም ብለ ፓስወርዱን ብሬክ አድርግልኝ ቢስ በቃ ያሳስ አሁን ደህና ነኝ መቅዲ ለኔ አታስቢ ተሽሎኛል አላምንም ቾቤኒ ቴክስት መለሰ ፈጣሪ በጣም አድርጌ አመሰግናለሁ በጣም አመሰግናለሁ በእውነት በጣም አመሰግናለሁ ለፊዮሪ ነው መናገር ያለብኝ ለፊዮሪ
ሄሎ ሄሎ ፊዮሪ ወይዬ መቅዲዬ እንዴት ነሽ? ደህና ነኝ ፊዮሪዬ። ብታይ ዛሬ በጣም ደስ ብሎኛል። እውነት እንዴ ምን ተገኝቶ ነው እንደዚህ የምትፍለቀለቂው? እስቲ ገምቺ። አንቺ የምትደሰችው ሁሌም በአንድ ምክንያት ነው እኮ። ግን ደግሞ ያ ምክንያት ምንድነው? ሄኖክ። ሄኖክ ፊዮሪዬ ብታይ ዛሬ የደስታዬ ምክንያት ቾምቤ ነው። እንዴ ቆይ ምን ተፈጥሮ ነው? ቴክስቴ መልሶልኝ። ምን? እኔ እኮ አላምንሽም። የምርሽ ነው? አዎ ፊዮሪዬ ምሬን ነው። እኔ ራሱ ማመን አልቻልኩም። እንዴ ቆይ ምን ብሎሽ ነው? እንዴት ነህ ተሻለ ወይ ምናምን ስለው አዎ መቅዲ ተሽሎኛል አታስቢ፣ ደግሞ ስለጠየቅሽኝ አመሰግናለሁ አለኝ። በለው የሆነ ሰው ንዴቱ እየበረደለት ሳይሆን አይቀርም። እንደው ባደረገልኝና ስቄ በበቃ። አይዞሽ የኔ ቆንጆ፣ ይሄንን ቀን ያኔ ብለሽ የምታወሪበት ቀን ሩቅ አይደለም። ተስፋ አደርጋለሁ። ይልቅ አሁን የት ነሽ? እውነት ባገኝሽ ደስ ይለኛል። እኔ አሁን ከትምህርት ቤት እየተመለስኩ። እንገናኝ? አሁን ጓደኞቼ ጋር ነኝ። ከነሱ እንደተለያዩ ልደውልሽ? እሺ በቃ ደውይልኝ። እኔም እስከዛው ወደ እናንተ ሰፈር ጠጋ እያልኩ ጠብቅሻለሁ። በቃ እሺ የኔ ቆንጆ። እሺ ተመስገን ጌታዬ፣ አንተ ምን ይሳናሃል? ማናት ቆይ እንደዛ ቆሳቅ ያደረገች? መቅዲ ናታ። መቅዲ ባለፈ የደበደብከው ልጅ ፍቅረኛ። የማ ሄኖክ? አዎ ሄኖክ ፍቅረኛ። ተጣልተው ነበር እንዴ? አዎ ለረጅም ጊዜ እኮ ያናግራት። ከዛን ተሻለ ሆይ ብላ ቴክስት ልክለት አዎ ተሽሎኛል ብሎ መልሶላት እኮ ነው እንደዚህ ፍልቅልቅ ያለች። እንዴ አንድ ቴክስት ስለመለሰላት ብቻ ነው የሁሉ ደስታ? አይገርምም? የምር አካበደች። አንተ በሷ ቦታ ሆነ ስላላየ ነው። እሷ የራሷ የሆነ እውነት አላት፣ እሱም ደግሞ ያየባት ፋውል አለ። ስለዚህ ለዛ ነው ስርስሩ እያለች ለረጅም ጊዜ ለማስረዳት የምትሞክረው። ይገርማል። ብታይ በጣም ነው የምታሳዝነው። ግን እሱ ያፈቅራታል እንዴ? በጣም ነው የሚያፈቅራት። ግን ደግሞ እሷን ለመለያየት እየታገለ ነው ያለው። ታውቂያለሽ አሁን ይጸጽተኝ ጀመር። ምን ነው ደግሞ የሚጸጽት? እኔ እንጃ ምን አለ ባልመተውት ምናምን እንላለን። አይ አይደለ ችግርህ። ግን ደግሞ እንኳንም መተውት። እንዴት? ያኔ እኔ ባልመታው ዛሬ ላይ ታረቁ ነበር። እና መስግን ምን አለበት? ይሁን ካድቅ ነይ ተሎ ሄሉ ግን በቃ እንደዚህ እብድ ነሽ? ተመቸሽ? ህፃኑ ጭራሽ አላሰብኩት ነገር እኮ። ሄሉ ግን ይመችሽ፣ እድሜ ላንቺ። ይሄ ልጅ እኮ እድሜ ዘላለምን ገምቶ ነበር። አንቺ መጣሽ ባይጣጣፍ ኖሮ። ምን አልክ አንተ? ሻወር ወሰደ አይወድም እንዴ? ሄሉ የምሬን እኮ ነው። ይሄ ልጅ ሻወር የሚወስደው ጳጉሜን እየጠበቀ እኮ ነው። ያውም ጳጉሜ 4። አንተ ቆይ ምን እሺ ነው አማረልኝ ብለህ ቀደም ሰፋው እንዴ? ኧረ አቡሻ ደግሞ ምን ሆነሽ ነው? ከዚህ በኋላ እኮ አንቺና ሄሉ ማለት እኮ ካፕሎች ማለት ናቸው። እና በቃ አላ ስላንተ ሁሉንም ነገር ማወቅ አለበት። ሁሉንም ማይቶ ትክክለኛ ነገር ነው ያነሳው እኮ ሄሉዬ። አፌ ቁርጥ ይበልሽ። እኔስ ምን አልኩ? እስኪ ስለአቡሽ የሆነ ነገር ንገሪኝ። ይመችሽ። አሁን ግን ይሁን አንኳር የሆነ ጥያቄ አነሳሽ። እንግዲህ አቡሻ ማለት የሰፈር ስሙ ጉጤ ይባላል። ለምን ጉጤ እንደተባለ ታውቂያለሽ? ይኸውልህ እሱን ከነገርካት ነፍስን 7ኛ ሰማይ ነው። እሺ ምልክል። ኧረ አቡሻ ተበላን በእናትህ። ጀማል መጣ። ትሰማኛለህ? ከዚህ በኋላ ተሳፈጠኝና አይደለም ጀማል ማንንም ቢመጣ ያስጥልህም። እሺ ሂዱ በቃ ይመችሽሽ። ባሉ እኮ የሌለ ጓያ ያለ ስለሆነ ልባብሽን ቀይሪና ሂዱ። እኔ ባውን ያቡሻን ነገር ሸፍንለታለሁ። አይል የሚያራዳል። ኧረ ጭዊ አቡሻውት የሌለን ያቆረኝ ነግባል። ይመችከሽ። ምን እሺ ነው እንዴ? የኛም ብሔራዊ ቋንቋ እያስተማርሽ እኮ ነው። ከዚህ በላይ ምን ትፈልጋለሽ? የሚያራዳል። አንቺ ራሱ የሚነግ ይበናል። አሁን አሬ ፈጣን ቁሱት። እሺ እና አቡሻ ምን ጉዴ እየበረደኝ ነው። ለማሻውን ተረጋግቷል? አይ ምን ተረጋጋሁት ብለሽ ምን መረጋጋት አለው? ዘው እንዴት ብዬ ነው መረጋጋው? እኔም ብሎ ሰርፕራይዝ አድርጋኝ። እሺ በቃ ምንም ነገር አልፈልግም፣ አትጨናነቅ። እንደዛማ ቢሆን ጥሩ ነበር። እኔም እኮ እንደዛ ቢሆን ደስ ይለኝ። ግን ምንድነው አይሆን? ዘው ወይ ሌቦቹ ሲሰርቁኝ ቀልቤንም ጭምር ነው እንደሰረቁ።
እንዴት እንደሱ አልክ? እኔ እንጃ አይምሮ ውስጥ የሆነ ብሎን የተፈታ የሆነ ስፓናውቶ የሆነ ቦታ እንዳለ ይሰማኝ የሆነ ቃቃሚል ድምጽ አይሰማሽም? ይሰማኛል። አያንተ ነገር ለማንኛውም ይወለ አሁን ቤት እንድረስና ቆንጆ ምግብ ሰራላለሁ። ነሐቅናቅ ዘዊ ያንቺ ምግብ መብላት እንዴት ናፍቆኝ እንደነበር ስታጎርሺ ስበላ ክፈል የለ ምን የለ ማጉረስ መብላት እኔም እኮ ለዛ ብዬ ነው። ወዮ ለማ ወዮ ዞብስቲ የሆነ ነገር ንገሪኝ። ምን ልንገር? እንዴት ማበድ እንደሚቻል ማለት ከዚህ በፊት እኔ አብጃ የተይን ታውቃለህ? ስማኔ መላቅም ብቻ ጩጩ እበድ በሊለኛል። ለሚሾዬ ወይ ለማይ አይዘንን አይገርማ ሞገስ ተጀነን እኮ አንተ የኔ ጩማዬ ጌታ። ወይኔ ማማሰለ እሷን ደሞ እዚህ ውስጥ እናገባል። አይ እኔማ እኮ በኔ ቤት ቀለበት አስሬ ለሰርግ የተዘጋጀው እንደሆነ ላሳያችሁ ነበር። አየሽው አይደል እድሌ? ሲጀመር እኔ እናንተ ከተስማማን ማንንም አይመለከተው። ይሁን አለ ጣሊያን። እኔ ምልህ ግን ለማ ኪስክን በደም ፈትሸካል አይደለ? እዚህ ጋር ነበር እኮ ያረኩት። ከዛ ወይኔ ለማ ወይኔ ቀለበት እኔ እኮ በኔ ለሰርፕራይዝ እንዲመቸኝ ቢበክስ ማርክ ወይ ተመስገን እቺ እንዳላሰጣኝ አለች። እኔ የሚልሽ ዘዊ አንድ ነገር ላሳይሽ ነበር። እና አይንሽን ጨፍኝ እንዴት ወሱሰንም አይቀርም። አይንሽን ጨፍኝ እዚያ እንዳትገልጪ እሺ። አሁን ግለጪ። እርግጠኛ ግለጪ። ልግለጥ? አልጠፋም። የኔ ዘዊ የኔ ዓለም የኔ መልከ መልካም ቀሪውን ዘመኔን ሙሉ አብረሽኝ እንድትሆኚ እፈልጋለሁና እባክሽ ታገቢኛለሽ? ያው አገባለሁ። ተመስገን። እምቢ ብትይ ምን ይጠኝ ነበር? አዳም የተቃጣይ ሚስት አለኝ። ግርምርሜ ያ ግርምርሜ ግማን ነው። እኔ ሁሌ ናይሉታል መቼ ነው የሚመጣው? እሺ ግርምርሜ እንዴት አየሻት? እወዳለሁ። ቅዱሴ ግን ቆይ ደህና ነህ? አዎ ደህና ነኝ። ግን ለምን ጠይቅሽኝ? ፊዮሪ ከሆነ ጊዜ ጀምሮ ሙድህን ስሾፈው ፒስ አይደለም። ከመቼ ጀምሮ? ያለፈው ታሪክን ከነገርከኝ ጀምሮ። የምርሽን ነው ፊዮሪ? አዎ የምሬን ነው። አንቺ ደግሞ አታካብጂ። ቅድም ጥሩ እያወራን አይደል እንዴ መጣ? እሱማ እኮ እያወራን ነበር፣ ግን ደግሞ ከቅዱስ ጋር ማውራ እየመሰለኝ አይደለም። እና ማን መሰለሽ? እኔ እንጃ አላውቅም፣ ግን የማላውቀው ሰው ነው እየሆንክብኝ ያለው። ወድጄ እኮ አይደለም። ቅዱሴ ሌላ ያልነገርከኝ ችግር ካለ ንገረኝ። አይ ምንም የለም። በእናትህ ካለ ንገረኝ። በቃ ስለ ድሮ ትንሽ ተነስቶ ካወራው ከዛ ስሜት እስከወጣ ትንሽ ቀናት ይፈጅብኝ። አንተ ውሻ፣ አንተ ነህ አይደል እኔን ጮቤ ደበደብከው? ቆይ እንኳንም አገኘው። እኔ መቅዲ ደግሞ ማንነቴን ነው ማሳያ። አሁንም ትዝ ትላለች እንዴ? በጣም ግን እኮ ቅዱሴ ይሄ ስሜት አንተን በጣም ይጎዳል። አዎ እሱን እኮ አውቃለሁ፣ ግን ማላውቀው ኃይል ስለሷ እንዳስብ ያስገድደኝ። ይሄን ስሜት በደንብ አውቀዋለሁ። ግን ያንቺ ይሻላል። እንዴት? ቢያንስ ዙፋኔ ሲናፍቅሽ ሄደሽ ክላም ታደርጊዋለሽ። እኔ ግን ያንተ ይሻላል ባይ ነኝ። እንዴት? ምክንያቱም እያየኸው ያንተ እንዳልሆነ ማሰብ የቁሞት ነው የሚሆንብህ። ያንተ ቀለል የሚያደርገው ለመርሳት ከጣርክ ለመርሳት ቀላል ነው ብዬ ስለማስብ ነው። አይምሰልሽ ፊዮሪ፣ የምታፈቅሪውን ሰው ሀዘን መርሳት ያን ያህል ቀላል አይደለም። ልክ ነህ። ምን እያሰብሽ ነው? ያቺን ድንጋይ እኮ በድንጋይ መምታት እችላለሁ አንችልም የሚለውን እያሰብኩ ነው። አንቺ የምርሽ ነው? አዎ የምሬን ነው። ቆይ ለምን ገረመ? አሁን ሌላ ጭዌ ላይ አልነበር እንዴ? ከመቼው ነው ዳይቨርት ያደረግሽው? ለካ ትንንሽ ነገሮች ትኩረቴ እንደሚስቡ አልነገርኩም። ብቻ እቺን ለመምታት ነው እንደዚህ እየተንደፋደፍክ ያለው ታንዳቲ። ኧረ እባክህ
እሺ እንደዛ ከሆነ አንተ ሞክረው ማ እኔ ቅዱስ ነኝ መምታት የሚያቀተኝ ይመስልሽ እሺ ሞክረው ግን አንድ ነገር ልንገር ካልመታኸው ቀጣሃለሁ ምንድነው መቀጭ የፈለኩትን ማዘር ደሞ ደስ ይለኛል yes ትቀጣለህ ማለት ነው እሺ ምንድነው መቀጥ አዝለኸኝ ዘረስ ትወስደኛለህ አረ ደስ አይልም በእናትሽ አቦ እሺ ብለሃል ነበር እንዴ ና አልሰማህም እባክህ ዙር በስመ አብ እንዴት ነው የምትከብጂው አንቺ yes yes ሰርፕራይዙ ግን ተመቸ ምን ጥያቄ ያለው ይሉ የምር ግን እባክህ ባለቤቱ እንዳይቆጣችሁ በጣም ፈርቼ ነበር ማጀሜ አረ ራስዎ ነው በተለይ ለፉቃምና ጥለህ ይር የሚልሽ ብታይ ደስ እንዳለ እኔም በጣም ደስ ብሎኛል ላግዝሽ ምን ቀላል እኮ ነው ቀላል እንደሆነ እኮ አውቃለሁ እና ግን የተሸከመችው ነገር ሳግዛት ሲበርዳ ጃኬት ሳለብሳት ፎንቄ ይጨምራል ሲባል ሰምቻለሁ አቤት አቤት እንደማማን እንዳለ እግዚአብሔር ይወቀው እኔ እንጃ ብቻ የሆነ ቦታ ላይ ሰሙት በልሽ ይረለ ይቺ በዚህ ሰዓት ለምን ደወለች ማናት ፒያራችን ፒያራን ማለት ነው አዎ ሄሉ አንዴ ላንሳላት ሄሎ እኔ ፒያር አለን አረ ምንም አልሆንኩ እሺ ምን ልታዘዘኝ መቤት እንዴ አይደለም ሚኪ ለምን ማንንም አይሆንም ከፈለሽ ላግኝሽ ያው ስራ ቦታ ነው የሚሆነው ወይ ለጀማል ደውለትና እንዲደውልልሽ ላርክ የሚያራዳለች ምን አለች ሚኪን ፈልገው ነው እሱ ደግሞ ቱታ እንደለበሰ ታውቂያለሽ ስልኩም የለም ታዲያ ምን ልታረግ ለጀማል ደውለትና እንዲደውልልሽ ላርክ ጥሩ ደውልለት እኔ ልሄድ ነው ወሬት ልብሴን ቀይሬ ቤዛ ጋር ሄጄ አሳይመንት እንሰራለን አንተም ደውልላት እሺ ደውላታለሁ ምናምን ይላል እንዴ ፒያሬ ጭራሽ ጥሩ ቆይ ለምን እንደምትማቹ አንተ ማን ስለሆንክ ነው እኔን ቾምቤ የምትመታው አንቺ ስነ ስርዓት ያሽ እኔ እቺ ካልመታም እንጂ በአንድ ጥፊ ቀውስ ነበር ማለት ኧረ እባክህ እስኪ እንደ ወንድ ነህ እናት ወልደሃለች ምታኝ አንቺ ልጅ ለምን ስነ ስርዓት አይኖርሽ ለማውኑ መታው ያልሽው ልጅ ማለት ቾምቤ እኔ እንደዛ አይነት ስም ሰምቻለሁ ለነገሩ አንተ የምታውቀው ሄኖክ በሚለው ስም ነው አይደለ ኦኬ ቅድም ለፊዮሬ ደወልሽው ልጅ አንቺ ነሽ ማለት አዎ እኔ ነኝ ትሰማኛለህ ከዚህ በኋላ የኔን ቾምቤ አይደለም መማታት ቀና ብለህ ብታየው ራሱ ያልቅልሃል ገባህ አው ገብቶኛል ጥሩ በማዘር ሞት ቆይ ምን አይነት መመሳሰል በቃ አንድ ጥያቄ ነው የቀረን እንጨርስና ሸኝሻለሁ አይመሽብሽም እሺ በዚህ ወይ ሄል ማምስክ ማሚ ክፍሏን ዘግታ ተኝታለች ቆይ እስካሁን አላወራች አይደለም ብለምናት በሰራት ምንም እሺ ልትለኝ አልቻለች እኔ ግን ነገሮችን ቀለል አድርጋ ስለምታይ የምታከብር መሰለኝ ነበር ወይ ቀለል ቆይኛም ሃይ ስኩል ላይ ይሄንን ነገር አልፈንበታል ፍቅር በጣም ኖርማል ነገር ነው ምናምን ስትል ሰምተሻት ነው አይደል በቃ እንደዛ ስትል ስለነበር በቃ ተከብድም በያስቤ ነበር አይምሰልሽ ባክሽ ቼክ እያደረገችን ነበር የምን በጣም ያስገረመች ምን ታረጊዋለሽ አሳስቃሽ የሆነ ነገር ካወጣጣችሽ በኋላ ቅስምሽን ሰብራው ነው የምትስቀምጥሽ
እኔ ምንሽ ቤዝ እኔ ለምናት እንዴ? አይ እሱ ራሱ ሌላ ችግር ነው። እሺ እንደዚህ የምትሆኑት እስከ መቼ ነው? እኔ እንጃ ንዴቷ በርዶላት ራሷ እስክታናግረኝ ድረስ። ቆይ ይሄ ቀን ቢቆይስ? ያኔ እኔ ራሴ በተረጋጋ መንፈስ ሆኜ አዋራታለሁ። ግን ትሰማሻለች? እኔ እንጃ ይመስለኛል። አይዞሽ እኔ ቆንጆ። እሺ ሄሉዬ፣ እኔ የምልሽ ሄሉ፣ ከትምህርት ቤት ስንመለስ የት ሄደሽ ነው የጠፋሽው? አቡሽ ነው አይደል? አዎ። ዛሬ ደግሞ የተወሰደሽ? አይ ዛሬ እንኳን እሱ ሳይሆን ወሰደኝ፣ እኔ ነኝ የሄድኩት። የት? ላቪያጅ የምሰራበት ቦታ። ምን? የምርሽን ነው? ኧረ በሲ ድምፅሽን ቀንሽ እንዴ! ቆይ እንዴት? ሚኪን ስጠይቀው ከክላስ መልስ እዛ እንደሚሰሩ ነገረኝ። ከዛ በቃ አቡሻ ከመምጣቱ በፊት ሄጄ ጠበቅኩት። እሺ ከዛስ? ከዛማ ውሃ ስንረጫጭ ቆይቼ መጣሁ። እረፍ! አንቺ ደላሽ ነሽ የኔ እናት። እንደ ፊልም ስትሰሪ ውለሽ ነው የመጣሽው። ሄሉ ሙች አቡሽ ግን አቅልሽን እያሳተሽ ነው። እዚያ ተሳፍልኝ። ኧረ እባክሽ አፍረሽ ሞተሻል። በሽን ጨርስ፣ አንቺ እየመሸኮ ነው። ሰላም ይበል። መልክሽ ምስራቅ ነው ፊቷ የጧት ጀንበር ብርሃንሽ የለው የሚያግደው ደንበር ሰላም ላንቺውን ትልሻለች ነፍሴ ጮራሽ አላበሰኝ ከግር እስከ ራሴ። አንተ ልጅ ግን ተው ስትባል አልሰማም አልክ አይደል? ቆይ ይሄ ምን ችግር አለ እንዴ? ይሄንን የተከበረ ሰው ሞያ አታርክሰው። ቆይ አንቺ ምን ቤት ነሽ? ምንም ቤት ባልሆን ቢያንስ የስራውን ትልቅነት ስለማቀው እንዲህ በየቦታው ሲባል ደስ አይለኝም። የምርሽን ነው? እንደዛ ነው የምታስቢው? አዎ የምሬን ነው። ቆይ እኔ በፈለኩት ሰዓትና በፈለኩት ቦታ ግጥሙን ብለው ምንድነው ችግሩ? እሺ በቃ ቢያንስ እኔ ባለሁበት ቦታ ባትለው ደስ ይለኛል። ይሄን ግጥም ላንቺ እንዳልኩት ነው እንደምታስቢው? እንደሱ ነው ማስበው። እንዴት? ምክንያቱም ትላንትናም ተመሳሳይ ነገር ስላደረክ። እንግዲህ እኔ ሂት በጣም አዝናለሁ። እንዴት? ይሄን ግጥም እንኳን ላንቺ ልልልሽ ቀርቶ ጭራሽ በሐሳብ የራሱ መጥተሽ አታውቂ። ኧረ እባክህ ታዲያ ለማን ነው? ለልቤ ንግስት። እዩስዬ እኔ ቀብራራ እንዴት ነህልኝ? ቤትሻ የኔ ስስት እንዴት ነሽልኝ? ልጅ ምንድነው አላማው? እንጃ ምን አቅላታለሁ። ደርሶ ለግጥም ተቆርቋሪ ሊሆን ትላለች። የዘፈን ዳርዳር ውስጥ ክስታን ይልታል። ይሄ ነው ማለት ምን ጥያቄ አለው? ጭራሽ ኮቼ ካላረግሽም ስላልካት ነው እንደዚህ የሚያንጨረጭራት። ስትንጨረጨሩላ ስትንጨረጨር ብታድር እኔ ዩሲያስ መቼ ቢሆን ቼክ ማላረጋት። አያህ ግን ዩሲ ከምን አይነት ጭንቀት እንደገላገልኩ ማለት እንዴ እኔ እናንተ ፍቅረኛሞች እንደሆን ባናውሽ ኖሮ እኮ ይሄኔ ሰርሰር እያለሽ ፋታ ትነሳ ነበር። እሱንስ ልክ ነሽ ቤትሻ። በጣም ከትልቅ ችግር እኮ ነው የገላገልሽ። ያው ግን መቼም ቢሆን ለቴ እንዳረሳ አራሳስ ብሽ ቤትሻ መቼም ማረሰው። ቤዚ በእናትሽ አንዴ ነኝ እናናግሪኝ። ያያ በእናትህ እንደሱ አትይ። ያሬዶ ፊስ ነው? ሰላም ነሽ? አለው እንዴት ነህ? ሃይ ቹቻ እንዴት ነሽ? እኛማ ደህና ነን። ቆይ ቤዚቲ ምን ሆነሽ ነው ዝም ያልሽው? እኔ አረኔ ዝም አላልኩም። መቼም ከያሬድ ጋር እኮ ፍቅረኛ መሆናችሁን ነው እንጂ እኮ ያቆማችሁት ሰላም መባባል አልተከለከላችሁም አይደለ? እሱንማ እንዴት እንከለከላለን እኮ። እንደዛ ከሆነ ደግሞ ሰላም በይዋ። ሃይ ያሬድ። ቤዚ እንዴት ነሽ? ደህና ነኝ። ቹቻ በእናትሽ እንሂድ። ቤዚ የሆነ ማውራሽ ነገር ነበር።
ያሬድ በእናትህ ተወኝ እሺ ሌላ ነገር እኮ አይደለም ስለ ትምህርት ነው ምን ስለ ትምህርት ነው ያልከው አዎ ቤዚ ምን ነው ገረመሽ አረ ያሬዶ እቺ ነገርማ እኔንም በጣም ነው የገረመችኝ በእርግጥ እስከዛሬ በነበረው ማንነት የመዘናችሁ መገረማችሁ ልክ ነው እናማ ቤዚ በቃ ራሴን መለወጥ ስለፈለኩኝ ማጥናት ጀመርኩ እሺ እባክህ ያሬዶ ቹቻ እኔ እኮ አልቀለድኩም እኔም አልቀለድኩም ልጄ በል ወግህን ቀጥል እናማ ማታ ማንበብ ጀመርኩና የሆነች ጥያቄ ከበደች ያሬድ እየቀለድክ አይደለም አይደል አረ አይደለም ቤዚ እሺ የቱ ጋር ነው ከበደ ራሽናል ፋንክሽኑ ሲምፕሊፋይ ሳደርገው ምን እንዴ ቤዚ ቆይ ልጅ የሚያወራው የምር ነው እንዴ አዎ አሁን ያለው ቶፒክ ላይ የሆነ የሚከብድ ፓርት አለው እሺ ቆይ ያሬድ ሲምፕሊፋይ ስታደርግ የቱ ጋር ነው ከበደ ዶሚኖን ኮስ ከማገኘው ድረስ ሄዳለሁ ግን ደግሞ ፋክተራይዝ ላደርገው ሲል ትንሽ ከብደኛል አይ ውርደቴ አይ ቅሌቴ ወይኔ ቤዛ ወይኔ ጉዶንኩኝ አንቺ ደግሞ ምን ሆንሽ እንዴ ቤዚቲ ያሬድ እንኳን ደፍሮ ማትስ ማጥናት በጀመረበት ሰዓት እኔ ያለው እንጂ ወያጠናኝ ወያላጠናው እንዲሁ እንደተፋጠጠን አለን እና ቤዚ ምን ትኛለሽ ደስ ይለኛል አግዛለሁ የመረሽን ነው አዎ ግን ምንም ነገር አታወራኝ አራ ተስማምቻለሁ እሺ ብራቮ ያሬዶ ብራቮ ትችላለህ ቆይ ሱማን ስለሆነ ነው እኔ እንደዚህ የሚያናገረኝ ወይኔ በጀሪ ሞት ስለማን ነው የምታወሪው ስለ ዮሴያስ ነው እንዴ ተጣላችሁ እንዴ ምን አለ አሁንስ ተጣልተን አንደኛችንን በተከባበር ቆይ ምን አድርጎሽ ነው ይሄን ያለ ተናደርሽበት እሱ ፍቅረኛ ያዘና እኔን ያገባኛል አረ ምን አገባሽ አንቺ ምን ቦጣሽ ምን ይመለከትሻል እኔ ብፈልግ አይደለም እሱን ከሱ የተሻለ 10 እጥፍ ወንድ መጥበስ ያቀተኛል ምን 10 ያቀተሻል 100ን መደርደር ትችያለሽ እሺ ፍቅረኛ ስሚያዝ ብርቅ ነው አረ ብርቅ አይደለም ምን ያሽቀብጣል ቤቴን ጠብሶ ደግሞ ያወራል እንዴ ታዲያ ምንድነው እሱ እንደዚህ የሚያደርገው ሄቪ ግን ቆይ ለምን ግራ ከምታጋብኝ የተፈጠረውን ነገር አትነግሪኝም በሄድኩ በመጣው ቁጥር ከሮሚዮና ጁሊየት በተቀነጨበ ግጥም ያነበንብብኛል ማ ዮሲ አው ዮሲ ቆይ እሱ እንደዚህ አይነት ነገር ያውቃል እንዴ እንግዲህ ለነገር ሲሆን አጽንቶ ይሆናል እና ግጥሙን ስላለን የተናደርሽ አይደለም እና ከቤቲ ጋር ሆኖ በተደጋጋሚ በእነሱ ፍቅር እንደቀናው አድርገው የሚያወሩት ነገር ምንም ምቾት እየሰጠኝ አይደለም እና ይሄንን እኮ መናገር ትችይ ነበር ባክሽ ልጁ የሚሰማ ጉድ አይደለም ወይ እና ምን ተሻለሽ ኤውልሽ ጄሪ የሚሰሙሽ ከሆኑ ሁለቱም ክብራቸውን እንዲጠብቁ ንገሪያቸው ካልሆነ ግን አጉል ነገር ይፈጠራል እቺ አጉል ነገር ያልሻት ነገር ግን አልገባችኝም ብቻ ለአባትሽ ልትነግሪያቸው እንዳይሆን እሱ ያገባሽ ኦ መንጨርጨር ይሉታል ይሄ ነው እቺ ኖሪ ሂጄ ባቀሳስራት እናንተ ብሽቆች ናችሁ ብሽቆች የማትረቡ ብሽቆች አንቺ ቆይ ከምን አይነት ሰዎች ጋር ነው የምትገናኙ ደግሞ ከምን አይነት ሰዎች ጋር አገናኙ ከመቅዲ ጋር መቅዲ ማን ነች ሄኖክ ነው ምናምን የሚባለው የሱ ፎንቃ እንዴ የምርህን ነው ቅዱሴ አዎ የምሬን ነው ቆይ የተገናኛችሁ ትናንትና ካንቺ ጋር ከተለያየን በኋላ አግኝታኝ ነው ቆይ እንዴት ሊሆን ቻለ ማለት እንዴት ሳወቀች በእርግጠኝነት ያ ሄኖክ የሚባለው ልጅ ስመታ አይተኛለች እና ምን አለች ከዚህ በኋላ ጆን ቤንተናካውና ያበቃልሃል ብላ በጥፊ መታኝ ሄደች የምርህን ነው ቅዱሴ አዎ የምሬን ነው እና ዝም አልካት ምን ማድረግ ነበረብኝ ቆይ እንዴት እጇን አንስታ ስትመታ ዝም ትላታለህ ፊዮሪ ልጅቷ እኮ ቺክ ናት እንዴት አድርጌ ነው መጣ እና እኔ ቺክ አይደለሁ ለኔ ጊዜ የማይሰራ ቺክነት ለሷ ጊዜ እንዴት መጣ መች ደሞ አንቺም ቺክ ነኝ ብለሽ ነው የምታስቢው ይሁን ከቃውስ እሺ ሌላ ምን አለች ምን ነው ችግር አለ እንዴ አረ የለም ታዲያ ፊት ለምን ተቀየረ መቅዲን ሰዓት ይሁንን ሶስት አውሰች ማንን ይመስልሻል ፍቅረኛ አው ፍቅረኛ ባይገርምሽ
መቅዲን ሰዓት የኔ ፍቅር መቃብር ፈንቅላ የተነሳች ያለ ነበር የተሰማኝ። በቃ ተረጋጋ። Rock, paper, scissors, shoot. Rock, paper, scissors, shoot. በዚህ እኮ እናንተ ሰፈር ጨዋታ ነው። እኛ ሰፈር እንደዚህ ተርገን ቆንጥጫ ለቆንጥጫ አሁን ባንቺ ቤት አራዳ መሆንሽ ነው? ቆይ ግን ጸጋ ድሮ የሰፈረብሽ ሰይጣን ቤዛን ነበር ጠምዶ ያዘው። አሁን ወደኔ ዞረ ማለት ነው? ምናልባት እኔ ላይ ማድረግ የምፈልገው ነገር በሙሉ አርጋ ስለጨረሰች ይሆናል። ማላገጣችሁ ነው? አረ እንደው በሆነልኝና ባላገጥኩ። ቆይ ግን ጸጋ ምን ብናረግሽ ነው የሚሻለን? ስልኬን ወስደሽ ፎርማት ስላደረግሽ ከኔ የምታመልጭ መሰለሽ እንዴ? ሰምኛለሽ እትዮ ያንቺ ስልክ መፎርማቱ ለኛ ምንም አይጠቅመንም። እሺ እኮ እንዴት? ምክንያቱም እኔ ላይ ማድረግ የምትፈልጊው ነገር በሙሉ አድርገሽ ጨርሰሻል። ምን ማለት ነው? ምን ቀረሽ? ስለኔና ስለ ያሬድ ለእናቴ መናገር ነበር፣ እሱንም አድርገሻል። መቼም መቃብር ድረስ ሄደሽ መቃብር ከፍተሽ ለአባቴ እንደማትናገሪ ተስፋ አደርጋለሁ። አንቺ ልጅ አነጋገርሽን አስተካክሺ። ባላስተካክል ምን አባሽ ልታመጪ ነው? አረ ቤዚትዬ ተረጋጊ። ጸጋ እኮ ከተናደደች ያላትን ፋይል ለፖሊስ ሰጣ ቀስቴን ታሳስሯለች። እሺ ምን የሌላ ይመስልሽ? ባክሽ ቢኖርሽ ምንም አታመጪም። ቀስቴ እንደሆነ በደና ጊዜ እስር ቤት ለምዷል። ስለዚህ ምንም አይሆንም አይደል ቹቹሻይ? አዎ ቤዚትዬ እንደውም እኮ ቀስቴ ቢታሰር የበለጠ ፍቅሩ የሚጨምርልኝ ነው የሚመስለኝ። ደሞኛ ጓደኞቹ የታሰረ ያህል እንዳይሰሙ ሁሉ ጊዜ እየሄድን በቀን ምናምን እንጠይቀዋለን። ቤዚትዬ ደሞ እኮ መደባደብ ምናምን ብዙ የሚያስቀጣ አይመስለኝም። ኦኬ ስለዚህ ጸጋን አትልፊ እያልሻት ነው ማለት ነው? አዎ ቤዚትዬ። ቆይ ግን ለምን አንቺ አልነግሪያትም? ባክሽ እኔን አትሰማኝም? አንቺ ንገሪያት። ውይ ቤዚቲ እኔ ሞት እንኳን ቢመጣ በፍጹም አላደርገውም። እሺ እንዴ ለምን? ምክንያቱም እኔ ከሰይጣን ጋር ማውራት ስለማልፈልግ ነው። ለካሱም አለ። ሁላችሁም የሆናችሁ ብሽቆች ናችሁ። እሺ ብሽቆች። ታባቷ ረርኩ ያለችው ቤዚቲ። እቺ ልጅ ግን በዚህ ከቀጠልሽ ማለት ከጊዜ በኋላ መንጨርጨራውና ማበዱ አይቀርም። እሺ ምን አሁን ጤነኛ ነው? ምን ያስገለፍጥሻል? ኧረ እኔ አልገለፈጥኩም። አንቺ ልጅ ብትናገሪ ነው የሚሻልሽ። አይ ባለፈው ቁምጣና በረባሱ አድርገሽ የቀረጽኩሽ ቪዲዮን ባየሁት ቁጥር ሳቄን መቆጣጠር ነው የሚያቀተኝ። እሱን ቪዲዮ እስካሁን አላጠፋሽውም እንዴ? ለምን አጠፋዋለሁ? ቦቻራ እንድታጠፊ ያነገረሽ? እሱማ ነግሮኝ ነበር እና እኔ ግን አልተስማማውም። ለምን? ምክንያቱም ቪዲዮን አጥፍቼው ቦቼን እኔ ከማድረግ ይልቅ ቪዲዮን እኔ ጋር አስቀምጬ ቦቼን ላንቺ ሰጥቼሽ በቪዲዮ ዝናና ነው የሚሻለኝ። አሃ ስለዚህ ቦቻራን ይቀርብሽው እኔ ለበበቀል ነው ማለት ነው አይደል? አንቺ ማፈቅርሃለሁ ያልሽው እኮ ከኔ ለማራቅ እንደሆነ ገብቶኛል። እሳይ ደግ አደረኩ። አንቺ ምን አገባሽ? እኔ ምንም አያገባኝም። ግን ደግሞ ቦቼ ምን ያህል የዋህ እንደሆነ ነው ያየሁበት። አሁን ቪዲዮን አጥፊው። የኔ ማጥፋት ምን ትርጉም አለው ብለሽ ነው? ማለት ምክንያቱም ቪዲዮ በጣም ብዙ ሰው እጅ ላይ ደርሷል። አንቺ አይት ምድር የምታወሪ ያው የተፈጠረውና ሰሚኛለሽ? እሱን ቪዲዮ በስተት ሌላ ሰው እጅ ላይውና ያንቺ ነገር ያበቃለታል። እሺ እሱን አብረን የምናየው ይሆናል። ባይ ባላገሯ። ቆይቺ ልጅ ምን ባረጋት ነው የምትፋታኝ? እንዴ ቆያቺ ጸጋ እኔ ላይ ሁላ ነገር እየደረሰብኝ ምን አባቷ ነው የዘጋት? ይሁላ ገንዘብ መሰጣት ለዚህ ካልሆነ ለመቼ ሊሆን? አንተ ደግሞ ምን እሺ ነው ከለፈተው? ትናንትና ማታ ከሄሉ ጋር ከሄዳችሁ በኋላ ጀሞ ያለገጠውን ጭጉይ ሰምቼ አልቻልኩም ነው ማውራ። ምራ አሽቃባጭ ወረኝ የተሰበሰበበት ቤቱላ በለውናት አሽቃባጭማ አንተ ራስህ ነሽ። ደሞ ምን አላችሁ? ስሚጣለ ጭጉይ ተነሳ። ከዛ አንዱ ተነሳና ሻሩክ ካን ይባላል። ኧረ አይሆንም ሰልማን ካን ነው መሆን ያለበት ምናምን ተባለ። እኔ ግን ከማንም በላይ ያሳቀኝ የሙላ ፊስታሉ ነው። ምን አለ? እነዚህ ልጆች እኮ የሩዝ ማሳ ነው እንጂ የቀራቸው የሌለ የህንድ ፊልም ነው እየሰሩ ያሉት አላልም? ይመቸው ግን ሙላ ፊስታሉ መቼም እንደዛ ይላል። ለምንድን ነው የማይለው? እቺን ወሬ ራስሽ ነሽ ያቀሳሰርሻት። ሙላ ግን ይመቸው። አንተ ግን በቃ ሰርጸ የሌለ ሮማንስ ላይፍ ማሳለፍ ጀመርክ ስትል
ግልጽ እኮ ነው አቡሻ ምን ሆነ ነው እነትቱ ጋር ስንት ላይፍ እንዳሳለፍክ እናውቃለን እዚህኛው ላይ ግን የሌለ ጭማድ ነው ያሽው የሌለ ጭማድ እንዴ ጆረፈኝ ቱ መስጀዳህ ና እንደነናህ አቡሻ አተረፍ ኢቨን ግን እንደዚህ ዝም ብዬ ሳይሽ የዋህነትሽ ኩልት ብሎ ይታየኛል። ለምን መጣ? ናፍቀሽ። ኢዮስያስ እየቀለድኩ አይደለም። ምንድነው ሲሪየስ ሙድ ታረምጂው? ምን ሆነሽ ነው? ምንም አልሆንኩም። የጠየኩት ጥያቄ ግልጽና ቀጥተኛ መሰለኝ። ምን ነበር የጠየቅሽ? ምን ልታደርግ መጣህ? እሱ ነው እንዴ? ወይል እንግዲህ ብቻሽን ተቀምጠሽ ሳይሽ መጣው። ብቻዬን እኮ የተቀመጥኩት ሰው አጥቼ አይደለም። እና ብቻዬን መሆን ስለሚያስደስተኝ ነው። ብቸኝነት ደግሞ ምኑ ነው የሚያስደስተው? እሱ የሚገባ ከማይመጥኑ ሰዎች ጋር ውለህ ስታየው ነው። ማለት ቆይ ኢዮስያስ አይመጥነኝም ብለሽ እያሰብሽ ነው? ካወቅኩ ቀን ጀምሮ ዛሬ ገና የሚመጥንህን ንግግር ተናገርክ። ምንድነው አንድ ነገር ለማውራት አንዴ በዚህ የምትሄጂው? ቀጥታ አትናገሪም እንዴ? ለዚህ እኮ ነው ኢዮሲ ተው ከኔ ጋር አትሁን የምልህ። ማለት ምክንያቱም እኔ የማወራው ነገር አይገባህማ። ቆይ ለራስሽ የምትሰጪው ግምት ትንሽ የተጋነናል መሰለሽ? አንተ ለራስህ ከምትሰጠው ግምት የተሻለ ነው። እንዴች ልጅ ቆይ ምን እያደረገች ነው? ቅድም በዮት እየተናደደች አልነበር እንዴ? ሆ ሄቨን ሙች አንቺማ የሆነ ችግር አለብሽ። ቆይ እኔ ለራሴ የምሰጠው ግምት ምን አይነት ነው? ውበት፣ ደምግባት፣ ቁመና የምንላቸው ነገሮች እኛ ፈልገን ሳይሆን ፈጣሪ ከላይ የሚሰጠን ስጦታዎች ናቸው። እናማ በተሰጠን ነገር ፈጣሪ ማመስገን ሲገባን ምንም መጻደቅበት ከሆነ የኛም ትንሽነት ነው የሚያሳየው። እኔ እኮ የፈጣሪን ስራ አመሰግናለሁ። ተው ዮሲ፣ አንተ ከማመስገን ይልቅ መመጻደቅ የምትመርጥ አይነት ሰው ነህ። የምርሽ ነው? አዎ፣ አንተ ካወቅኩ ጀምሮ የተሰማኝ ስሜት እንደዛ ነው። ይሄ ስብዕና ደግሞ በጣም ነው የሚያስጠላው። እቺ ልጅ አማታል እንዴ? ምን አይነት አምድነች ማለት ነው? እቺ ደግሞ እንደው ከለው የምትለው አንቺ እዚህ ቁጭ ብለሽልኛል። ኢዮሲና ሄቨን አፋቸውን ገጥመው እያወሩልሽ ነው። ምን ኢዮሲ? አዎ ኢዮሲ። እና ምን ችግር አለ? ያውሯ። ችግሩማ ልጅቷ በጣም ቆንጅዬ ናት፣ በዛ ላይ ደግሞ ስማርት ናት። ኢዮሲስ ቢሆን ምን ይወጣለታል? ቆንጅዬ ነው እኮ። እኔስ ምን አልኩኝ? እሱም ቆንጆ ነው እሷም ቆንጆ ናት። አስቢ እስቲ አንድ ላይ ቢጣመሩ ምን ያህል ሊያምሩ እንደሚችሉ። በስማ አልቀረብሽም። እንግዲህ ኢዮሲ አጣማሪውን መርጦ ጨርሷል አይመስልሽም? የኔ ቆንጆ። እና ታዲያ ከመረጠ ሄቨን ጋር ምን ይሰራል? ብቻ ጠርጠሪው እያልሽኝ እንዳይሆን። እኔ ግን ከማያው አንፃር ብትጠረጠሪው ነው የሚሻልሽ። እኔ ቤትሻ ነኝ አላደርገውም። እንግዲያውስ በቅርቡ ከእኔ ምን አተ ነው እያልሽ እንደምትዘፍኝ አልጠራጠርም። በዚህ በጣም እርግጠኛ ነኝ። እሰይ ደግ አደረኩኝ። እሺ ባይ ቤትሻ። እቺ ሾ በተቀመጥኩበት መታፈጠፈጣች። ቆይ ግን ዮሲ ያምር ሄቨን ጋር ነው እንዴ? ስለዚህ እዚህ ጋር ሶሉሽናችን እናገኛለን ማለት ነው። አሁን ገባ? በዚህ በጣም እየፈጠንሽ እኮ ነው። ቆይሽ እንዴት ነው የምረዳሽ በዚህ ፍጥነት? ቆይ ያሬድ ይሄ ፈጠንኩኝ ይባላል? በዚህ ሙሽ ፈጥነሻል። እሺ ለማንኛውም ኤግዛምፕል ውስጥ ከምን ድረስ ገብተዋል? ኤክስፕሬሽን ሲምፕሊፋይ ለማድረግ ከዶሚኔተሩ ተነስተን ዶሚኖ ያገኘሽበት መንገድ ገብቶኛል። በጣም አሪፍ። ስለዚህ ኒውሚኔተሩን ፋክተራይዝ ያደረግንበትን መንገድስ? መጀመሪያም እኮ ያልገባኝ ነገር እኮ እሱ እኮ። ቆይ ያሬድ ይሄ ምን ይከብዳል? ከዘጠነኛ ክፍል ጀምሮ የተማርነው የኳድራቲክ ኦፍ ኢኩዌሽን ኮንሰፕት አይደል እንዴ? በዚህ በእናትሽ እሱንም ቢሆን እኮ ረጋ ብለሽ አስረጂኝ። ሲጀመር አንተ ራሱ ችግር አለብህ። ምንም አቴንሽን እየሰጠኸኝ አይደለም። ኧረ እኔ እየሰጠሁሽ ነው። እሺ ይሄኛው ትንሽ ከበድ ስለሚል ነው። ቀለል ከሚሉትን ጀምረና ወደዚህ እንመለስበታለን። አሁን ግን በደንብ ስማኝ። ምን እያየሽ ነው? ምንድነው የምታስደነግጪኝ? ምን እያየሽ ነው? የፍቅር ማቴማቲክስ
እንደዛ ነገር ቆይ ምን አነሳሳቸው ያሬድ ማትስ ከብዶት ነው አሃ ያጠና መሆኑ ነው ቆይ እሱ ከመቼ ጀምሮ ማጥናት የጀመረው ከቤዛ ጋር ከተጣሉ በኋላ ነው ኦኬ በእንደዚህ አይነት መልኩ ሊቀርባት መሆኑ ነው እንደዛ ነገር ከዚህ ሌላ ምንም አማራጭ እንደሌለው ገብቶታል ደስ ሲሉ ግን በጣም ወይኔ ቤዚቲ ግን እያየሻት ነው አታሳዝንም በጣም ግን የሚገባው ይመስላል አይመስለኝም ግን ደግሞ ያቸው ሁኔታቸው በጣም እየተጨቃጨቁ ያስቀኑኝ ነው ግን ደስ አይልም በእናትሽ እናንቺ ባልተረተ ምናምን እያለ ምዘህር መሰለሽ እሷ አታይም ችግር አለብሽ ሲጀምር እንዴት ነው የምትይው እንዴት ነው የሚሆነው እዚህ ጋር ቆይ ዘጋ ምንድን ነው አላማሽ ምን ማለት ነው እስከ ዛሬ ድረስ እኮ እኔ ያለሁልሽ ከጎንሽ ነኝ ያልሽ የማንም መፈንጫ ሆኜ ቀረው ታዲያ ረጋብለሽ አትናገሪም እንዴ ምን ያወረድሻል ይኸውልሽ እኔ ናት እስካሁን ድረስ የታገዝኩሽ እኮ ከምንም በላይ ጓደኝነታችን ይበልጥብናል ብዬ ነበር ምን ለማለት እየሞከርሽ ነው እየሰጠውሽ ያለሁት ገንዘብ ወረቀት እንዳይመስልሽ ወረቀት እንዳልሆነ ይገባኛል ከሆነ ታዲያ በዙሪያዬ ሁሉ ያሉ ሰዎች ሲፈነጩብኝ እያየሽ ምንድን ነው የለጎመሽ ቆይ ማን ገለግሎሽ ከሁሉም በላይ ያቺ ጄሪ እንደምትባል ልጅ ዋጋዋ እንድትሰጣት ፈልጋለሁ ብዬ ነገርሽ ቆይ ስንት ጊዜ ነው እሺ ትንሽ ጊዜ ስጪ እስከ ዛሬ ድረስ የሰጠውሽ ጊዜ ከበቂ በላይ ነው ስለዚህ ከዚህ በኋላ አቴንሽንሽን ትሰጪኛለሽ ወይስ አትሰጪኝ በቃ ከነገ ጀምሮ ትኩረታችንን ጄሪ ላይ እናደርጋለን በጣም ጥሩ ከነገ ጀምሮ ግን ሙሉ ትኩረትሽን እሷ ላይ ማታደርጊ ከሆነ ከኔ 74 ሳንቲም አታገኝም ገባሽ አዎ ገብቶኛል በጣም ጥሩ አንቺ ጫጩት አጉል ባትሳፈጭ ይሻልሻል እኔ ለራሴ ኖሮ ባልሆነ يا ربي لا على مربت وكلا مكنيا شرنيا زلن كسيت ملاسام كبري كندام طبقن يمكنيا نون ጨለማ እግሩን ቄጤማ አርግልን አይምሮአችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላልን ለወዳችን ጥብስ ለገላችን ልብስ ጀባ በለን ከጭቃ ውልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን በጀናት ትፍጀል አሜን አሜን አቤት ቡና እንደው ገና እግሬ ከመውጣቱ ናፈኩሽ አይደል አልበቃልሽ አይ ዘውቢ ለመሆን የት ሄደ ነው ሌላኛዋ ሚስቴ ጋር ለማ እኔ እንደዚህ አይነት ቀልድ እንደማይመችኝ ታውቃለህ እኔም እኮ እንደማይመችሽ ስለማቅ ነው ሌላኛዋ ሚስቴ ጋር ሄድኩት አርፌ ነበር ደሞ መጣ አሃ ናፍቆቴ ወጥቶልኛል ከዚህ በኋላ አታስፈልገኝም ሄድልኝ እያልሽኝ ባልሆነ አሁን ወሬ አታውቅ የት ነህ እኔማ ምኑ ነው ኦኬ አዲስ አበባ እንደሆነ ተምታቶባታል አሁን እኮ ለገጠር ሳይሆን ለአዲስ አበባ ነው ሜዳው ሳሩ ውሃ ወንዙ ማለት የሚያስፈልገው አሁን ፋውንቴኑ ጋር ልበልሽ ሳሩ ጋር ነኝ ልበልሽ ምን ልበልሽ ተምታታብኝ ለማ ኧረ ዘውቢ ተይ ተይ አሁን ይሄ ሁሉ ቁጣ ያስፈልጋል ለማዬ የኔ ውድ ምናምን ብትይኝ ምን አለበት ይሄ ሁሉ ጩኸት ለኔ ታዲያ እኔ ምን ላድርግ ንግግር እኮ በጣም ነው የሚያበሳጨው እንዴ እኔማ እኮ ለማበሳጨት የተፈጠርኩ ፍጥረት ስለሆንኩ ነው ለማንኛውም ማን አላገኛት ትምህርት ቤታቸው ሰፈር እየጠበቅኩኝ ነው ደግሞ እሷን ለምንድን ነው የምታገኘው ያው አለ አይደል ከተገናኘን ረጅም ጊዜ ስለሆነ እንዴት ነሽ ለማለት ያክል ነው እሺ ካገኘኋት በኋላ ምንድን ነው ፕሮግራም እንዴ ምን ፕሮግራም ይኖረኛል ወደ ሚስቴ ነዋ ይሻላል እሺ ለማንኛውም ስለምጠብቀኝ እንዳታረፍ አረ እኔም እስክመጣ በጣም ጓጉቻለሁ እየተከነፈነፍኩ ነው የምመጣው ናቅ ናቅ አይዞህ ከኔ በላይ ናፍቆት እንዳንገበገባት ማን በነገራት አይ እቺ ልጅ ደግሞ አትመጣም እንዴ
ሄሎ አቤል እንዴት ነህ? ወድጄ እኮ አይደለም በአጋጣሚ ስልኬ ፎርማት ሆኖብኝ ልደውልልህ አልቻልኩ። የቱ ጋር? አወኩት። እሺ በቃ መጣ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩ? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኮ ስላለየሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ሌኖክ ብለሽ ቅዱስ እንደመታሹ የሱን ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ፊዮሪን ያላምንም ቾምቤ እኮ ነው የደወለው።